ተመልካቾች እንደምን ዋላችሁ። የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። አብራችሁን ቆዩ። የሲቢኢ ኢትዮጵያ ፕሪሚየር ሊግ የ2018 የውድድር ዓመት ዛሬ ጅማሮን ያደርጋል። በአዲስ የውድድር ቅርጽ በሁለት ከተሞች 20 ክለቦች የሚወዳደሩበት የዘንድሮ የኢትዮጵያ ፕሪሚየር ሊግ አዲስ አበባና ሐዋሳ ከተሞች ላይ ዛሬ ይጀምራል። አዲስ አበባ ስቴዲየም ላይ 7 ሰዓት ላይ ኢትዮ ኤሌክትሪክ ከሸገር ከተማ በሚያደርጉ ጨዋታም ዓመቱ ይከፈታል። በዘሪሁን ሸንገታ የሚመሩት ኤሌክትሪኮች በቅድመ ውድድር ራሳቸውን በአዲስ አበባ ሲቲ ካፕ የማየት እድል አግኝተዋል። ለሊጉ አዲስ የሆነው ሸገር ከተማ ደግሞ የቅድመ ውድድር ላይ ሳይሳተፍ ዛሬ አዲስ አበባ ስቴዲየም ላይ ይጫወታል። 10 ሰዓት ላይ ደግሞ ነገሌ አርሲ ከአርባ ምንጭ ከተማ ጨዋታቸውን ያከናውናሉ። ዘንድሮ ሊጉን የተቀላቀለው ነገሌ አርሲ የፕሪሚየር ሊግ ታሪካዊ ጅማሮን ዛሬ ያደርጋል። ሐዋሳ ዩኒቨርሲቲ ስቴዲየም ላይም ዛሬ በመክፈቻው ዕለት 2 ጨዋታዎች ይካሄዳሉ። ወልዋሎ አዲግራት ዩኒቨርሲቲ ከሲዳማ ቡና 9 ሰዓት ላይ ጨዋታቸውን ይጀምራሉ። ድሬዳዋ ከተማ ከሐዋሳ ከተማ የሚያደርጉት ጨዋታ ደግሞ 12 ሰዓት ላይ የሚጀመር መርሃ ግብር ነው። የኢትዮጵያ ፕሪሚየር ሊግን የቴሌቪዥን ስርጭት መብት የኦሮሚያ ብሮድካስቲንግ ኔትወርክ ወስዶ እንደሚያስተላልፍ ትናንት ይፋ ተደርጓል። ለጊዜው በአዲስ አበባ ስቴዲየም የሚካሄዱ ጨዋታዎች ብቻ የቀጥታ ስርጭት ሽፋን እንደሚኖራቸውም ተገልጿል። የኢትዮጵያ ንግድ ባንክ ደግሞ የሊጉን ስያሜ በመግዛቱ ሊጉ የሲቢኢ የኢትዮጵያ ፕሪሚየር ሊግ እየተባለም ይጠራል። በሁለት ከተሞች ዛሬ ለሚጀምረው የኢትዮጵያ ፕሪሚየር ሊግ ተገቢውን ዝግጅት ማድረጉን የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር አስታውቋል። አክሲዮን ማህበሩ ዘንድሮ በሁለቱ ከተሞች የሚከናወኑ ከኮቪድ በፊት የነበረውን ክለቦች በሜዳቸው የመጫወት ስርዓትን ለመመለስ በማቀድም ነው ተብሏል። ታሪኩ አይነዋ ተጨማሪ አለው። የ2018 የኢትዮጵያ ፕሪሚየር ሊግ የውድድር ዓመት ቅዳሜ ይጀምራል። በ20 ክለቦች መካከል ውድድሩ በሁለት የተለያዩ ከተሞች ሲጀምር ሊጉን እያስተዳደረ የሚገኘው የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ዝግጅቱን ማጠናቀቁን የውድድርና ስነ ስርዓት ኮሚቴ ሰብሳቢው ዶክተር ወገኔ ዋልተ ንጉስ ከአሚኮ ስፖርት ዝግጅት ክፍል ጋር ባደረጉት የስልክ ቆይታ ተናግረዋል። ዘንድሮን ውድድር ለየት የሚያደርገው ለሆም አዌይ መንደርደሪያ የሚሆን በሁለት ከተሞች ላይ የሚደረግ ውድድር መሆኑ ነው። ለዛም እንግዲህ አክሲዮን ማህበሩ ጽሕፈት ቤቱ በሚገባ ዝግጅቱን አጠናቋል። ሜዳዎችም ተዘጋጅተዋል። እንግዲህ ትልቁና ለእግር ኳስ ቤተሰቡ ትልቅ ዜና የሚሆነው እንግዲህ ፕሪሚየር ሊጉ ከ5 ዓመት በኋላ በአዲስ አበባ ስቴዲየም ላይ ይደረግ መሆኑ ነው። ለዛም ዝግጅቶች ተደርገዋል። ከ5 ዓመት በፊት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ክለቦቹ በሚገኙባቸው ከተሞች ሲካሄዱ እንደነበር ይታወሳል። ከኮቪድ ወረርሽኝ በኋላ ግን በቶርናመንት መልክ በአንድ ከተማ ሰብስቦ ውድድሩን አክሲዮን ማህበሩ ሲመራም ቆይቷል። ይህንን ወደ ቀድሞ ስርዓት የመመለስ እቅድ እንዳላቸው የተናገሩት ዶክተር ወገኔ ዋልተ ንጉስ በሁለት ከተሞች ዘንድሮ እንዲከናወን የተደረገውም ለዚህ ሽግግር ይረዳ ዘንድ በማሰብ እንደሆነም ገልጸዋል። አክሲዮን ማህበሩም በሁለት ከተሞች የሚከናወኑትን ጨዋታዎች ለመምራት አስፈላጊውን ዝግጅት ከሰው ኃይል ጋር በማጣመር ማጠናቀቁን ገልጿል። ሆም አዌይ በነበረበት ሰዓት ሲመራበት የነበረው ፎርማት አለ። ከዛም በዘለለ እንግዲህ ሁለት ሜዳ ላይ ሲሆን የሰው ኃይሉን በዛ ልክ ሊጨመር ይችላል። ምክንያቱም የቀጥታ ስርጭቶች ከሁለት ሜዳም ሊሆኑ ይችላሉ፣ ከአንድ ሜዳ ብቻም ሊሆን ይችላል። ያንንና የመሳሰሉት የዲስፕሊን ግድፈቶችን ሌሎችም ውድድሩ ድና ስነስርዓት የሚመለከቱ ጉዳዮችንም ማኔጅ ለማድረግ ያው ቡድንና ስነስርዓት ኮሚቴ ያሉትንም ሁሉንም ኢፌክቲቭሊ የምንጠቀምበት ሁኔታ ይኖራልና የሰው ኃይል እጥረት ይኖራል ብለን አናስብም። ከዛ በዘለለ ደግሞ አስፈላጊነቱ በቴክኖሎጂን በታገዘ መልኩ ከዳኞች ኮሚቴ ውጪ ያለው በኦንላይን ነው። ኮሚሽነርም ሪፖርት የሚያደርገው በኦንላይን ነው። እነዚህ በኦንላይን የሚደረጉ ሪፖርቶችን አንድ ቦታ ላይ አክሰስ የሚያደርግ አካል አለ። ያንን አይቶ ውሳኔዎችን የሚያስተላልፍ የዲስፕሊን ኮሚቴም እንደዛው አለና በዛ ልኩ ነው ይህን ማኔጅ የምናደርገውና በሚገባ ዝግጅታችንን በዛ ልክ ነው ያደረግነው። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር በ2018 የውድድር ዓመት በርካታ የውድድር ሜዳዎችን ለመጠቀም ማቀዱን የገለጹት ዶክተር ወገኔም የባህር ዳር ዓለም አቀፍ ስታዲየምም አንዱ እንደሚሆን ተስፋ አድርገዋል። ቅርብ በነበረው ጠቅላላ ጉባኤ ላይ ያው የባህር ዳር ተወካይም ይህንን ገልጸዋልና ያንን የሚገመግመው አካል ያው የአክሲዮን ማህበሩ ቦርድ እና ራሱ የተቋቋመ አካል አለ። ያንን ለሁለተኛ ዙር ብቁ ነው አይደለም የሚለውን ገምግመው የሚወስኑት እነሱ ናቸውና በዛ መሰረት ባህር ዳር ደግሞ ቢጨመርልን ለእኛ ለፕሪሚየር ሊግ እንዳዘጋጅ ለእኛ ትልቅ ተስፋ ነውና በጣምም የምንጓጓለት ሜዳ ነው እና ያን ሜዳ ላይ መጫወት ለእኛ ትልቅ የፕሪሚየር ሊጉን ከፍ የሚያደርግበት ሁኔታ ነው ያለው እና ያንን ስቴዲየም እኛም በጉጉት ነው የምንጠብቀው። ነገር ግን ያንን አፕሩቭ የሚያደርገው ራሱን የቻለ ኮሚቴ አለ። በዛ ልክ አፕሩቭ ይደረጋል ብለን እናስባለን። ያም ለሁለተኛ ዙር ላይ ታሳቢ ሊደረግ ይችላል ብዬ አስባለሁ።